ያው እንግዲህ ብዙዎች በተለይ መጀመሪያ ላይ በቲክቶክ ነው የሚያውቁ። አሁን ደግሞ ከስር ከተፈታ በኋላ ደግሞ ባለፈው በተከሰተው ጉዳይ ለማንኛውም የሰይፉ የቤስ እንግዳ ስለሆነ እዚህ ስለተገኘ እንኳን ደህና መጣ ያላችሁት ጆን እንዴት ነበረ? የአንድ አመት ከ6 ወር አካባቢ አንድ አመት ከአራት ወር አካባቢ በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ ቤቤስ ይታያል? እዛ ይታያል። ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን አንድ አመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው እስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬዋ ጋር። ያው ስለሚያውቀው እስርን እሱ በደምብ አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትከባ። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ። ዳዋ ስላለ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከ4 ወር ብዙ አይቼበታለሁ። ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ አመት ከ4 ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ። ምንድን ነው? ያው መጀመሪያ ታይም ላይ ወይ ህይወታ ነበረ ምናምን ብዙ ሰው ይመጣል ምናምን ከሆነ ታይም በኋላ ያው ቤተሰብ ይቀራል። መጨረሻ ላይ ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ እኔ። ለዛ ነበር የምንሄደው። ያው የዕለቱ ዕለት የሄድኩት ደግሞ ከአንድ ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና ላይ ከነ ማዘር ሲሄዱ ከነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማይሆን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረውን ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። በጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሐሳብ ነበራችሁ? ነበር። አሁን እንደ አሁን አንድ አመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደል? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን
ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ሕዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ነው ያለው ጆን ዳንኤል። ተቀብላችሁታል? ከተመልካቾች ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ አይ ነው ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጥተሃል፣ ተቀጥተሃል። ህግ ደግሞ ማስተማሪያም ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምሯል። ስለዚህ አሁን እንደገባህ አርግ የተባልከውን ነገር ያደረከው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ። ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት ስሜቱና ፕላስ ደግሞ እዛ ጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚህ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ምናፈቀ በጣም ላይቭ ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። ታሪክ ነው በጣም እንዴ። ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምሮ መጥቷል። ስለዚህ አቀባበል ተደርጎልሃል። አመስግና ለተከታዮች አመሰግናለሁ። ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። አዎ ራንኪንግ ላይ ሁለተኛው ነበር፣ የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስ ነው። አሁን ጆን ዳኒ ሲባል ቲክቶክ ነው ትዝ የሚለን። አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ፣ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? አዎ። ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁል ጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳይ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው። እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ። ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘር አትወደው ነበር። እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደብራል ምናምን። ዝም ብዬ ላይቭ ገባለሁ ነው። ላይቭ ጀመረ። የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ የገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች።
አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። አዎ ስንሰራ ምናምን አለች እንዴ ብር አለው እንዴ ቲክቶክ ምናምን አልኳት። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበር ይዛኔ። ዋው የዛኔ ዶላር 50 ነበረ ሚሊዮን ዩሮ እንኳን እናሳ እንደ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበር ማልወጣው፣ ቀንም ሌሊትም ከቤት መውጣት ላይቭ። እስኪ ረጅም ሰዓት ላይቭ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይ 12 13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል ዛሬ ምዛዜ ነው? አዎ እንዴት? ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ በዚህ ፈኒ ነገሮች ይጠቀማል። እንደውም ለሚስቱ ቪዲዮ አለ ልካለው እያለ እኔ እኮ እስካሁን የት ነው ያለው? በፖስታ ነው የምትልኩት ወይስ ዳታውን ቢብላችሁ ነው? ስለዚህ 4 ሴት ሞጣ ተልኮበት ሁሉም ሱሪውን አውልቆ አሳይቷል የተባለው ባካችሁ ትንሽ ነው ትልቅ ነው የሞጣ ቀራኒው መሳኛ አፈርቅሞ ያደገ ነው አላደገም የሚለውን ዘገየ የምትባለው ጆከር ብታሳይም መልካም። ቢያንስ እኮ ኤአይ ቴክኖሎጂ እንደው ትንሽ ካንገቴ ላይ እንደ ጎንደሩ አዝማሪ ያስመስላችሁ ለምን አታመጡ? ህዝቡ እኮ ጓጓኩ። አንዳንድ እንደው የሚወዱ ሰዎች ጓጉተዋል። የሞጣ መሳኛ ምን ይመስል ይሆን እየተባለ በጉጉት ገደላችኋቸው እና ልቀቁት እባካችሁ። ጥሪ የምናደርገው ማንኛውም የሞጣ የተያዘ ቪዲዮ ካለ መለቀቅ ፈቃደኛ ነኝ። በዓለም ላይ እንደውም በሲኤንኤን እየታየ በዓለም እንትን ስታር ውስጥ እዚህ ለሚዲያ አይጠቅምም አይመጥንም እንጂ ነግራችሁ ነበር። ባለጌ ያስብላል እንጂ ወርዳችሁ ስትመጡ ወርጄ እመጣለሁ። ከፍ ብለህ ስትመጣ ከፍ መምጣት የሚችል ሰው ነኝ። ስለዚህ እየወጣችሁ ለሚስቱ ብለን ነው ለልጆቹ ብለን ነው። ለምን አትፈትኗቸው? ለሞጣ አዝናችሁ ነው? ሞጣ ትልቅ መቀመጫ ታቅፎ አድሮ ነው እናንተ ብትለቁት። እነዘገየ ጮማ ወሬ ነበረኝ። ይኸው ቴሌግራም ላይ ግባና ተመልከት የሞጣ ቀራኒውን እያለ እኛ የምናየው ራሱ እኛ ምንም እንደገና ማየት ይፈልጋል። ምን አይነት መሳኛ ነው የተዘጋጀው ነው? ሽኮች የተባሉት እነማን ናቸው? እስኪ እናያቸው። ዳሌያቸው ኮራ ያለ ነው። ቀጠን ያሉ ናቸው። ጠብደል ያሉ ናቸው። መቼም ለእኔ የምታመጧቸው ሴቶች ክሌዎፓትራ እንደሚመስሉ አስባለሁ። እንደው በኤአይም ትንሽ አመሳስላችሁ ለህዝቡ በሰቀቀን ገደላችሁት። እነዘገይ እነ ጆከር ልቃቁት እኮ ነው እያልን ያለ ነው።